ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ምንድነው ለእኔ ያልነግሩኝ? ወይኔ ሰው ክፋት፣ ወይኔ ሰው ክፋት፣ ወይኔ ሰው ክፋት። ግን እንዴ ምንድነው? ቆይ እያጓጓችሁኝ እኮ ነው። ይኸውልህ ናታን፣ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ቃል ገብቻለሁ። በገባህበት ገብቼ ጉንቦና ንቄል ወስድህ ለእህቴ ቃል ገብቻለሁ። ተዋቻ ተው ተው፣ በቃ እኔ አንዴ የተሳሳትኩ በቃ በሰው ሀገር ለምን ይቅር አትለኝ? በቃ ይቅር በለኝ። በቃ አልተውህ፣ እኔ አልተውህ። ያችን የመሰለች ቆንጆ እህቴን እድሏን ሰብራ ስታበቃ ምተው ይመስልሃል? እኔ አልሄድም፣ አልሄድም። እንግዲያውስ ወሸላህን ቆርጬ አታደርገው። ማሰብህ ራሱ አይሆንም። ወስደዋለሁ ስልህ ለምን ትወስደዋለህ? እንዴት ነው ነገሩ? ማገዶ ይሆን ልጅ ልጅ ተኔ ተለይቶ ምን ይሆናል? እንሰጠዋለን። እማዬ አንድ ነገር ልንገርሽ። አባዬ እኔ ጥብቅና እንድቆምለት ጠየቀኝ። አንቺ እኮ አንቺ ልትሟገችለት? አዎ እማዬ፣ ለአባቴ ሟገትለታለሁ። ተይቢ እባክሽ፣ አርፈሽ ተቀመጭ። ማርታ በመጨረሻ እንግዲህ ከጭንቀቷ ተገላግላለች። አብጌል ደረጀ እንግዲህ ውጤቷ ማነው ልፋቷ ውጤት እያመጣ ነው። እንግዲህ አቶ ደረጀ አባትየው እኔ ሌላ ጠበቃም ሆነ ምንም መቅጠር አልፈልግም፣ ምክንያቱም አንቺ ልጄ ለእኔ በቂ ነሽ ብሎ እንግዲህ ሙሉ ኃላፊነትን ሰጥቷታል። ማርታ ግን አይ ለአባዬ እኮ እኔ እንትን ብዬ ልከራከርለት ነው ጠበቃ ሁኜ ብላ ስትነግራት ማርታ እንግዲህ በጣም ነው የደነገጠችው። እንዴ አረ በጭራሽ መሆን አይችልም እንዴ አንቺ እኮ እንዴት ገና ምንም የምታውቂው ጉዳይ የለም። ስለዚህ ይሄን ነገር አጉል አድርገሽ አባትሽን ታሳስረዋለሽ። አንዳንዴ እኮ ሰው የሚታሰረው እውነት ስላለውን ብቻ ሳይሆን እውነት ኑሮት ለራሱ ይታሰራል። ስለዚህ እባክሽ ተይ፣ እሱ ራሱ ጥሩ ጠበቃ ቀጥሮ ጠበቃው ይከራከርለት፣ አንቺ እንደዚህ ማድረግ የለብሽም ብሎ ነበረ የነገራትና ያለቻት ማርታና አብጌል ግን አይማየ በቃ አንቺ ብትፈሪኝም አባዬ ግን ሙሉ በሙሉ አንቺ ነሽ የምትከራከርልኝ ብሎ ተማምኖ ሰጥቶኛል ኃላፊነቱን። ስለዚህ እኔ ደግሞ እወጣዋለሁ። አባዬ ደግሞ ይሄን ነገር አያደርግም። ምንም ያክል ጥፋት ሊያጠፋ ምንም ያክል ስህተት ሊሰራ ይችላል፣ ግን ደግሞ አባዬ ሰው ሊገድል አይችልም። በቃ ስለዚህ ይሄን ደግሞ ያደረገችው አክስቴ ሆን ብላ ነው አባዬን የሆነ ነገር ለማጥቃት ይሄን ያደረገችው ሴራ ነው። ስለዚህ አክስቴ ምንም አልሆነችም፣ በቅርብ ነው ሁሉ ነገር እንደርስበታለን። እማዬ ግን ቀጣይ ላይ መድኃኒት ይሄን ነገር የሆነውን ነገር እውነት ትክክል ሆኖ አባዬ እሷ እንዳደረገች ይሄን ነገር ተደረስንበት እህቴ ብለሽ ከጠራሻት እናቴ ብዬ አልጠራሽም ነበር ያልቻትና ማርታ አረኔ እሱ በሸገረኝ መጀመሪያ እሷ በህይወት ኑራ የእውነት እሷ ከሆነች ይሄን ያደረገው ታዩ ማስተላል ነበር። እሱንማ እማዬ ጠብቂ፣ እኔማ 5 ዓመት አላስፈረድኩባት እሷን እውነትም እኔ አብጌል አይደለሁም በማለት ነው እንግዲህ በወኔ ተናገረችው። ማርታም እንግዲህ ይሁን እንግዲህ እግዚአብሔር ይቅናሽ ያድርገው እሺ ይሁን ብላለች ማለት ነው። ከዛ በኋላ ማርታም እንግዲህ ወደ ደረጀ ጋር ሄዳ ነበረ። እንግዲህ ባወራችሁ እንዴ ይሄ ነገር ምንድነው እንደው እህት በህይወት አለች ብለህ ነው ደር እያለችው ነበርና በህይወት አለች፣ ምንም አትሆንም አትችልም። ሲጀመር ይሄን ያደረገችውም ጥቆማ የሰጠችውም እሷ ነች፣ ያለ እሷ ማንም ሊሆን አይችልም እያላት ነበረ። ከዛ እሺ ሪካርዱ ዋናውን አባዬ አንተን ያሳሰረ ሪካርዱ እንደሆነ ሰምቻለሁና ምንድነው እነሱ ጋር የደረሳቸው ሪካርዱስ ማላከላቸው ሪካርዱስ ምንድነው ስትለው እኔ እና እሱ ያልተስማማንበት አንዳንድ ጉዳዮች ነበሩ ማርቲ፣ በዛን ምክንያትም እኔም ስሜታዊ ሲሆን የተናገርኳት ትንሽ ነገሮች ነበሩና በሱ ምክንያት ነው እሱን ሪካርድ ነው የተላከላቸው ሲላት ነበር ደረጀና እንዴ ቆይ ዳሬ ምን አይነት ስለምን ጉዳይ ነበር እናንተ ስትከራከሩ የነበረው ስትለው እንግዲህ ስለ ዳጣ ጉዳይ፣ ምክንያቱም ለእኔ የምትለኝን ለአንቺ ስትልሽ ነበር ብሎ ነው የነገራት። እንዴ ስለ ዳጣ ምን ስትለው ዳጣ አንተ ልጅ ናት እንደዚህ ናት ምናምን ስትለኝ እኔም ስሜታዊ ሆኜ የተናገርኳት ቃላት ነበርና እሱ ነው እንግዲህ ለስሪ ያበቃይ ብሎ ነው ደረጃ የነገራት። እሱ እውነታው ግን እሱ አይደለም። የሱም የዳጣም ጉዳይ እንዳለ ሆኖ ግን መድኃኒት የደረሰችበት እሱን ሳይሆን ደረጀ የሰላም የልጁ አባት እንደሆነ ስለዚህ ሁለቱም ልጆቹ እሱ ያንተ ናቸው ብላ ነው ይሄን እንትን ያደረገችው። በተለይ እኔ ውጤት ያስመረመረችው የሰላም ልጅ ነውና እንግዲህ እሱን ነገር እንደዚህ ነው እንዳይላት ለማርታ ነው ያን ነገር እንደዛ ሲላት የነበረው። ስለዚህ ማርታም
እኮ እኔ ፖሊሱም ንገረኝ ስለው መርማሪው ፖሊስ ሊነግረኝ ፈቃደኛ አይደለም። እና ደግሞ አብጌልን እንደዛ አድርገህ አንተ ያልካት እውነት ነው? ለምን ጠበቃ ቀጥረህ መከራከር እየቻልክ ለምን እንደዚህ ታደርጋለህ ስትለው አይ አብጌልን በቃ አምንባታለሁ፣ ተማመንባታለሁ። አብጌል እንደዚህ በቀላል የምትቆም ልጅ አይደለችም። ኢቭን እንኳ አይሆንም ቢሏት ይግባኝ ብላ እስከሚፈለገው ቦታ መሄድ የምትችል ሴት ነች፣ ልጅ ናት፣ ልጄ ናት እና እተማመንባታለሁ። ስለዚህ ለሌላ ለማንም መስጠትም አልፈልግም። ምክንያቱም ከሷ ከልጄ በላይ ማንም የሚያቀኝም የሚሆነውንም ነገር የሚያደርግልኝ የለም በማለት እንግዲህ በሙሉ ኮንፊደንስ ለማርታ ራሱ የመለሰላት ደረጀ። ማርታም እንግዲህ ካልክሽ ግን ራስን ጠብቅ፣ የሚመጡልህ ምግቦችና አንዳንድ ነገሮችን መመገብ አለብህ፣ ራስን መጠበቅ አለብህ፣ የሚሆኑትን ነገሮች በትዕግስት ማየት አለብህ ብላ ነው እንግዲህ ሀሳብ የሰጠችው። ደረጀም እሺ ማርትዬ ምንም ችግር የለም፣ አንቺ ግን ለምንም አይነት ነገር ቢፈጠር እንኳ ጠንካራ ነው መሆን ያለብሽ፣ ጎበዝ ነው መሆን ያለብሽ። ስለዚህ በቃ አብሽሪ ስላት ነበረ። በጣም ነው እንግዲህ ደረጀም እንትን ያለው። ማርታ ያው ውስጧ በጣም ነው የተረበሸው። እንግዲህ አስባችሁታል፣ ለአንድም ቀን ታጠገቧ ጠፍቶ የማያውቀው ባሏን ብቻዋን አንድ አልጋ ላይ ማደር ያኔ በቃ ሞት ነው የሚመስለው። ታውቃላችሁ የምትወዱትን ሰው በነገራችሁ ላይ ስሜት የሚያውቅ ሰው ያውቀዋል የምር ማለት ነው። ምክንያቱም በቃ ማለት ድንገት በተለይ ደግሞ በድንገት ምንም ባላሰባችሁት ጉዳይ ሆኖ ሲሆን የምር በጣም ከባድ ነው። በነገራችን ላይ እኔም ይሄ ነገር አጋጥሞኝ ነበር በህይወት የሆነ ታይም ላይ እና በስማም እውነት በጣም ነው ወይ በመድኃኒዓለም እኔ እንጃ ማለት ይሄን ያክል የከፋ እኮ አይደለም። ምናልባት ቢታሰርም እሱ ወንድ ልጅ ነው ኦኬ ምንም ሀርድ ግን ጋይስ የምር ሳታስቡ ድንገት እናንተ የሆነ ነገር መጥቶ በቃ ካጠገባችሁ ያለ ሰው እስር ቤት ገብቶ በዛ ላይ ደግሞ ምክንያቱም በተለይ ሳታውቁት ስትቀሩ አለምንም ምክንያት ሲሆን ወይ ደግሞ ሰውየው የሰራው ወንጀል ይሄን ያክል ወንጀለኛ ነው ተብሎ እንትን በማይባል ታይም ላይ ማርያምን በጣም ነው ጋይስ እውነት በጣም ነው የሚያመው፣ በጣም ነው የሚከብደው ከቃል በላይ ማለት ነው ውድ ቤተሰቦቻችን። ስለዚህ በዛ አማካይነት እንግዲህ ነገሩ ትንሽ ከባድ ነበረ እና የማርቲን ምልላችሁ ፈልጌ ነው እንዳጠቃላይ ምናልባት ይሄን ፊሊንግ የተረዳችሁ ከጎናችሁ ያለ ሰው የተዳራገራችሁ ሊሆን ይችላል፣ ወንድማችሁ ሊሆን ይችላል፣ ጀስት የራሳችሁ ቤተሰብ ድንገት ብድግ ተደርጎ እንደዛ አይነት ነገር ላይ በቃ ለስር ሲዳረግ ፈስማም የምር በጣም ነው የሚያመው ጋይስ። ኢቭን ደግሞ ማለት ነው ራሳችሁ ራሱ እንዴት አድርጋችሁ መቆጣጠር እንዳለባችሁ የምትናገሩትን ሁሉ ነገሮች ሁሉ ከቃል በላይ ነው የሚሆንባችሁና በጣም ከባድ ነበረ የምር። ጊዜው ወቅቱ ትንሽ ከባድ ነበር፣ ያም ነበር፣ ይደብር ነበረ። ግን እግዚአብሔር ይመስገን ስለ ሁሉም ነገር ያለፈው ነገር አልፎ እንግዲህ ሁሉም ነገር ታሪክ ሆኖ ይወራል። እውነት ለመናገር ግን በሰዓት ላይ ሆናችሁ በዛን ሰዓት ላይ ሆናችሁ ስታዩት በቃ ሁሉ ነገር ጋይስ ጭልምልም ያለ ነው የሚመስለው። እውነት ማርያምን በጣም ነው የሚከብደው እና በቃ አላለ ለሊቱ አይነጋም። ኢቭን ራሱ በቃ ሰዓት ታውቃላችሁ ፍርድ ማለት ይሄ ህግ ጋር የተያዘ ነገር ሲሆን የራሱ ጊዜ ሰዓት አለዋ። የሆነ ሰዓት እዛ ሰዓት ላይ ለመድረስ እንኳን በስላሴ ስም በጣም ነው የሚከብደውና ስሜቱን የሚያውቀዋል ማለት ፈልጌ ነው። እንግዲህ ማርታንም ሁኔታ አይታችኋታል። ተኝታ በቃ አንዴ በጓዳ አንዴ በመስኮት በቃ በጣም ስትንጎራደር ነበረ፣ ስትጨነቅ ነበረ። በቃ መላው ሁሉ ነው የሚጠፋባችሁ ጋይስ የምር ማለት ነውና ይሄን ስሜት በጣም ከባድ ነው። እንግዲህ ማርቲም ይሄ ነገር ቀላል ሆኖ በቅርቡ ደሬም እንግዲህ ወደ ቤቱ እንደሚመለስ ምንም ተስፋ የለውም። በዛ ላይ ደግሞ ጀግና የሆነች ልጅ አለችው እርሜላ አብጌልና በጣም ነው ደስ ያለኝ ጋይስ የምር ማለት ነው። በተለይ እውነታው ስለወጣ በመጨረሻ ላይ ስልክ ቁጥሯ ስለታወቀ ማለት ነው። ቀጣይ እንገናኝ። ሰላም ቆዩ።